ዓለም አቀፉን ካርታ ትኩር ብላችሁ ስትመለከቱት በቀይ ባህርና በአፍሪካ ቀንድ መካከል የሚታየው የጠባብ ውሃ መስመር ተራ ሰማያዊ ቀለም ብቻ አይደለም። እርሱ የዓለም የንግድ ደም ስር፣ የአህጉራት መገናኛ ድልድይና የጂኦፖለቲካዊ ኃይሎች መፈተኛው ድማ ነው። ይሁን እንጂ ለዘመናት የወሳኝ ባህር በር በሰላም አልባነት ጭጋግ ተከልለው ቆይተዋል። ይባስ ብሎም በስውር ደባና በታቀደለት ትርምስ ወይንም ማኔጅ ዲስኦርደር የታጠረ እስር ቤት ሆኖ እንዲቆይ ተፈርዶበት ነበር። ዛሬ የምንፈትሸውም ይህንን የታሪክ መጋረጃ ነው። የቀይ ባህር ግንብ እንዴት እንደተገነባ፣ እነማን እንደገነቡትና ዛሬ ደግሞ ለምን መፍረስ እንዳለበት በዝርዝር እንመለከታለን። በዚህ የገበያ ሚዲያ የልዩ ጥንቅር ፕሮግራማችን ውስጥ ቀይ ባህር ለምን የሰላም ቀጠና መሆን ተሳነው፣ ግብጽ የቀጠናውን መረጋጋት በማናጋት እንደ ኢትዮጵያ ያሉ ግዙፍ ኃይሎች በየብስ ላይ ታጥሮ ለማቆየት የተጠቀመችበትን ስልታዊ የግራጫ ቀጠና ፖሊሲን እንፈትሻለን። የቀይ ባህር ደህንነት በአንድ ወገን ብቻ እንዲወሰን መደረጉ በአፍሪካ ቀንድ ሀገራት ላይ ያስከተለው ኢኮኖሚያዊ ሽባነትና ፖለቲካዊ ተጽዕኖ በጥልቀት እንመረምራለን። የባህር ዳርቻ ሀገራት ሉዓላዊነት መላላት ለሽብርተኝነትና ለባዕዳን ኃይሎች ጣልቃ ገብነት እንዴት ምቹ መድረክ እንደፈጠረ እናሳያለን። በአባይ ተፋሰስ ላይ የፈረሰው የቀኝ ግዛት ውርስ ግንብ በቀይ ባህር ላይ ለዘመናት የተገነባው አግላይ አጥር እንዴት እየናደው እንደሆነ እንመለከታለን። ኢትዮጵያ ያላት ስነ ህዝባዊ ግዙፍነት፣ እያደገ የመጣው ኢኮኖሚና ዘመናዊ የባህር ኃይል ግንባታ በቀጠናው ላይ የሚፈጥረውን አዲስ ሚዛናዊና ፍትሃዊ የደህንነት መዋቅር እንዳስሳለን። ከአሮጌው የዛቻና የማግለል ፖለቲካ ወጥተን ቀይ ባህርን የሁሉም የጋራ መኖሪያና የልማት ድልድይ ለማድረግ እየተሰራ ያለውን ታሪክ እንመለከታለን። አብራችሁን ሁኑ። ቀይ ባህር በዓለም ካርታ ላይ ካሉ እጅግ ስልታዊ ስፍራዎች አንዱ ነው። በየዓመቱ በቢሊዮን የሚቆጠር ዶላር የሚያወጣ የዓለም የንግድ ልውውጥ በዚህ ጠባብ መስመር በኩል ያልፋል። ይሁን እንጂ ይህ ወሳኝ መስመር ላለፉት በርካታ አስርት ዓመታት የሰላምና የጋራ ልማት ቀጠና ከመሆን ይልቅ የትርምስና የህግ አልባነት መናኸሪያ ሆኖ ቆይቷል። የዘርፉ ምሁራንና ተመራማሪዎች ይህንን ሁኔታ ማኔጅድ ዲስኦርደር ወይንም ቁጥጥር የሚደረግበት ቀውስ ሲሉ ይገልጹታል። ይህ ማለት አካባቢው ሰላም እንዳይሆን የሚፈለገው በድንገት ሳይሆን ለተወሰኑ ኃይሎች ስልታዊ ጥቅም ሲባል ነው ማለት ነው። ታዲያ ለምን ቀውስ አስፈለገ የሚለውን ጥያቄ ማንሳት ግድ ይለናል። የዚህ ቀውስ ዋና መሐንዲስ ተደርጋ የምትታየው ግብጽ ናት። ለካይሮ በቀይ ባህር ላይ እውነተኛ ሰላምና የተረጋጋ ስርዓት መስፈኑ የሚያስፈራ ትዕይንት ነው። ለምን? ምክንያቱም እውነተኛ ሰላም ከመጣ አዳዲስ ተዋናዮች ይበቅላሉ። በተለይም ኢትዮጵያ ያላት ግዙፍ የህዝብ ቁጥርና የኢኮኖሚ አቅም በቀይ ባህር ፖለቲካ ውስጥ ትልቅ ቦታ እንዲኖራት ያደርጋል። ሌላኛው በዚህ አካባቢ ሰላም ከሰፈነ የሞኖፖሊ ይዞታ ስለሚፈርስ ነው። ግብጽ ለዘመናት የባህር መተላለፊያዎችን ብቻዋን የመቆጣጠር ስልቷን ታጣለች። ስለሆነም ግብጽ የምትመርጠው አካባቢው ሙሉ በሙሉ እንዲጠፋ ሳይሆን በቁጥጥር ስር ባለ ትርምስ ውስጥ እየታመሰ እንዲኖር ነው። ይህ ትርምስ ኢትዮጵያ በባህር ላይ ያላትን ተሳትፎ እንዳታሳድግ አጥሮ የሚይዝ ስልታዊ ግንብ ሆኖም ያገለግላል። ይህ ቀውስ አካባቢውን ወደ ግራጫ ቀጠና ወይንም ግሬ ዞን ቀይሮታል። በዚህ ቀጠና ውስጥ ማንም ሀገር ለደህንነት ሙሉ ኃላፊነት አይወስድም። ነገር ግን ሁሉም ሀገር የራሱን ጥቅም ለማስጠበቅ ሌላውን በወኪል ወይንም በፕሮክሲ ይዋጋል። ዓለም አቀፍ ማህበረሰብ ንግዱ እስካልተቋረጠ ድረስ ለቀጠናው ደህንነት ግድ የለውም። ቀጠናዊ ኃይሎች ደግሞ የኃይል ሚዛኑ እንዳይቀየር ሲሉ ትርምሱን እንደ መደበቂያ ይጠቀሙበታል። ዓለም አሁን በየመን ሁቲዎች ጥቃት ምክንያት የቀይ ባህር ደህንነት አሳሰበኝ እያለች ብትጮህም የአፍሪካ ቀንድ ሀገራት ግን የዚህ ትርምስ ሰለባ ከሆኑ 10 ዓመታት ተቆጥረዋል። ይህ ቁጥጥር የሚደረግበት ቀውስ በአፍሪካ ቀንድ ውስጥ የመንግስታት አቅም አዳክመዋል፣ የወኪል ወይንም ፕሮክሲ ጦርነትን አስፋፍቷል፣ እንዲሁም ኢኮኖሚያዊ ትስስር እንዳይፈጠር እንቅፋት ሆኗል። በአጭሩ ቁጥጥር የሚደረግበት ቀውስ ማለት ለግብጽና ለተባባሪዎቿ የበላይነትን ማስጠበቂያ መሳሪያ ሲሆን ለኢትዮጵያና ለጎረቤቶቿ ደግሞ የእድገትና የሰላም ማነቆ ሆኖ የቆየ ስልት ነው። ከዚህ ባሻገር በቀይ ባህር አካባቢ የተዘረጋው አረብ ተኮር የፖለቲካ አጥር በኢትዮጵያና በአፍሪካ ቀንድ ላይ የፈጠረውን ተጽዕኖ ሌላኛው የሚነሳ ጉዳይ ነው። የቀይ ባህር ፖለቲካ ለዘመናት ሲመራ የቆየው ለአንድ ወገን ብቻ በሚያደላ እይታ ውስጥ ነው። ይህም ተንታኞች አረብ ሴንትሪክ ጂኦፖለቲካል አርኪቴክቸር ወይንም በአረብ ላይ ያተኮረ ጂኦፖለቲካዊ መዋቅር ሲሉ ይጠሩታል። ይህ መዋቅር የተገነባው ቀይ ባህርን የአረብ ሀገራት ብቻ የግል ኩሬ አድርጎ በመቁጠርና የአፍሪካ ቀንድ ሀገራትን በተለይም ኢትዮጵያን ከውሳኔ ሰጭነት በማግለል ላይ ነው። የግብጽና አጋሮቿ ስትራቴጂ ግልጽ ነው። ኢትዮጵያ በአህጉሪቱ ያላት ግዙፍ የህዝብ ቁጥርና እያደገ የመጣ ኢኮኖሚ በቀይ ባህር ላይ ተጽዕኖ ፈጣሪ እንዳትሆን ሊያደርጋት እንደሚችል ያውቃሉ። ይህ እንዳይሆን ደግሞ ኢትዮጵያን በየብስ ላይ ብቻ የተገደበች ላንድ ሎክድና በውስጥ ችግሮች የተጠመደች እንድትሆን ማድረግ ግድ ይላቸዋል።
በኢትዮጵያና በባህር መካከል ያሉትን የባህር ጠረፍ ሀገራት ማለትም ኤርትራ፣ ጅቡቲና ሶማሊያ እንደ ግድግዳ በመጠቀም ኢትዮጵያን ከቀይ ባህር ማራቅ ዋነኛው ስትራቴጂያቸው ሆኖ ቆይቷል። ግብጽ በአረብ ሊግ ውስጥ ያላትን የበላይነት ተጠቅማ የቀይ ባህርን ጉዳይ የአረብ ብሔርተኝነት ጉዳይ በማስመሰል ሌሎች የባህር ሰላጤው ሀገራት ኢትዮጵያ እንዲጠራጠሩና እንዲያገሉ አድርጋለች። እንደ ሳውዲ አረቢያና ቱርክ ያሉ ክልላዊ ኃይሎችም ይህንን የግብጽ አግላይ ፖሊሲ ለረጅም ጊዜ የታገሱት ለራሳቸው ጥቅም ሲሉ ነው። ለእነዚህ ሀገራት ኢትዮጵያ ስልታዊ በሆነ መንገድ ታጥራ መቆየቷ በቀጠናው ያላቸውን የኃይል ሚዛን ለማስጠበቅና እስራኤልን በቅርብ ርቀት ለመከታተል ምቹ ሁኔታን ፈጥሮላቸዋል። በዚህም ምክንያት የአፍሪካ ቀንድ ሀገራት ሰላምና ልማት ለዚህ አረብ ተኮር መዋቅር ሲባል መስዋዕት ሲደረግ ቆይቷል። የአግላይ ስርዓት በባህር ጠረፍ ሀገራት ላይ የፈጠረው ተጽዕኖ አስከፊ ነው። እንደ ኤርትራ፣ ጅቡቲና ሶማሊያ ያሉ ሀገራት ራሳቸውን የቻሉ ጠንካራ ኢኮኖሚ ከመገንባት ይልቅ በውጭ ኃይሎች ድጋፍና ከኢትዮጵያ በሚያገኙት የመተላለፊያ ታክስ ላይ የተመሰረተ ጥገኛ የፖለቲካ ኢኮኖሚ እንዲከተሉ ተገደዋል። እነዚህ ሀገራት ከኢትዮጵያ ጋር ተባብረው ከማደግ ይልቅ የኢትዮጵያን መዳከም ለፖለቲካ ህልውናቸው እንደ ዋስትና እንዲቆጥሩ በካይሮ ተገብተዋል። ይህ በአረብ ላይ ብቻ ያተኮረ ፖሊሲ ውጤቱ ውድቀት ሆኗል። ሶማሊያን ላለፉት 30 ዓመታት ከውድቀት አላዳናትም። ሱዳንንም ወደ መፈራረስ መርቷታል። ግብጽም ከዲሞክራሲያዊ ሽግግር ይልቅ ለወታደራዊ አምባገነኖች የምትሰጠው ድጋፍ በቀጠናው ላይ የሰላም ሳይሆን የጥፋት ዘር ነው የዘራው። ቀይ ባህርን እንደ የጋራ ሀብት ከመጠበቅ ይልቅ ኢትዮጵያን ለማግለል ሲባል ትርምስ እንዲነግስ ተደርጓል። ይህ ደግሞ በባህር ዳርቻ ላይ ያሉ መንግስታት ኤርትራ፣ ጅቡቲ፣ ሶማሊያና የመን የባህር ክልላቸውን በሚገባ እንዳይቆጣጠሩ አድርጓቸዋል። ተንታኞች ይህንን ሁኔታ ስትራክቸራል ኦፖርቹኒዝም ወይንም መዋቅራዊ ብዝበዛ ሲሉ ይጠሩታል። መንግስታት ደካማ በሆኑበት ቦታ ሁሉ ሌሎች አደገኛ ኃይሎች ክፍተቱን ተጠቅመው ገብተዋል። ኢራን ይህንን የቀይ ባህርን የቁጥጥር መላላት ለራሷ ስልታዊ ጥቅም በሚገባ ተጠቅማበታለች። በኤርትራና በሶማሊያ ረዥም የባህር ዳርቻዎች ላይ የጦር መሳሪያ ማከማቻዎችን መገንባት፣ የሎጂስቲክስና የደህንነት መረቦችን መዘርጋት እንዲሁም እነዚህን መረቦች በየመን ካሉት የሁቲ አማጽያን ጋር በማገናኘት ቀይ ባህርን ለተራዘመና ለመደበኛ ያልሆነ ጦርነት ምቹ አድርገዋለች። የባህር ዳርቻ ሀገራቱ ሉዓላዊነታቸው የላላና ለውጭ ተጽዕኖ የተጋለጡ በመሆናቸው ነው። የመንግስታት ቁጥጥር በሌለበት ቦታ ሁሉ ህገወጥነት ይነግሳል። የሶማሊያ የባህር ላይ ዝርፊያ ወይንም ፓይሬሲ ለዓመታት የዓለም ንግድ ስጋት ሆኖ የቆየው የባህር ዳርቻ ሀገራት የባህር ኃይል አቅምና ህጋዊ ቁጥጥር ስለሌላቸው ነው። ነገር ግን ስጋቱ በዝርፊያ ብቻ አላበቃም። የቀይ ባህር ኮሪደር በሺዎች የሚቆጠሩ አፍሪካውያን በእነዚህ ደካማ የባህር ጠረፎች በኩል ወደ ባህር ሰላጤው ሀገራትና ወደ አውሮፓ በህገወጥ መንገድ እንዲሻገሩ፣ በቀጠናው ላሉ ታጣቂዎችና አማጽያን ደግሞ መሳሪያ የሚያጓጉዙባቸው መረቦች በነጻነት እንዲዘውሩ እድል ሰጥቷቸዋል። እዚህ ላይ አንድ መራራ እውነታን ማንሳት ግድ ይለናል። እሱም የሁላ ትርምስና የህግ አልባነት ለዘመናት ችላ የተባለው የዚህ ችግር ሰለባዎችና የደህንነት ዋጋ ከፋዮቹ በዋናነት አፍሪካውያን በመሆናቸው ነው። ዓለም አቀፍ ኃይሎችና ቀጠናዊ ተዋናዮች ጉዳዩን በቁም ነገር የተመለከቱት ትርምሱ ከአፍሪካውያን አልፎ የዓለምን የኢነርጂና የንግድ መስመር በቀጥታ መዝጋት ሲጀምር ብቻ ነው። እነዚህ የባህር ዳርቻ ሀገራት ኤርትራ፣ ጅቡቲና ሶማሊያ ራሳቸውን እንደ ጠንካራ የባህር ኃይል ከመገንባት ይልቅ በካይሮ የሚሰጣቸውን የፖለቲካ ድጋፍና የመተላለፊያ ኪራይ በመጠበቅ ላይ ያተኩረዋል። የነሱ የፖለቲካ ህልውና የተመሰረተው ቀጠናዊ ትብብርን በመፍጠር ሳይሆን ኢትዮጵያ ታጥራ እንድትቆይ በማድረግ ላይ ነው። ይህ ደግሞ ለቀይ ባህር ደህንነት ትልቅ አደጋ ሆኖ ቀጥሏል። በሌላ በኩል ስንመለከተው ደግሞ ለብዙ አስርት ዓመታት ግብጽ በአባይ ወንዝ ላይ የነበራትን የበላይነት እንደማይነካ ግንብ ተደርጎ ይቆጠር ነበር። ካይሮ በቀኝ ግዛት ዘመን የተፈረሙ ስምምነቶችን እንደ መከላከያ ጋሻ በመጠቀም የላይኛው ተፋሰስ ሀገራት በተለይም ኢትዮጵያ በወንዙ ላይ ምንም አይነት የልማት ስራ እንዳታከናውን በዲፕሎማሲያዊ በኢኮኖሚያዊና በወታደራዊ ዛቻ ስታግድ ቆይታለች። ይሁን እንጂ ዛሬ ላይ የአባይ ወንዝ ቅኝ ግዛታዊ ውርስ ግንቡን ፈርሰዋል። ኢትዮጵያ ታላቁን የህዳሴ ግድብ ለመገንባት የወሰደችውን ቁርጠኝነት ከኤሌክትሪክ ኃይል ማመንጨት ባለፈ ትልቅ ፖለቲካዊ ትርጉም አለው። ግድቡ አሁን ሊገነባ ይችላል ተብሎ የሚታሰብ ንድፈ ሀሳብ ሳይሆን በሚሊዮኖች ለሚቆጠሩ ዜጎች ብርሃን እየሰጠ ያለ ተጨባጭ እውነታ ነው። ይህም ግድቡ እንዳይገነባ ግብጽ ስታደርገው የነበረውን የቀይ መስመር ዛቻ ዋጋ ቢስ አድርጎታል። የላይኛው ተፋሰስ የአፍሪካ ሀገራት የትብብር ማዕቀፍ ስምምነት ሲኤፍኤ መፈረማቸው የቆየውን አግላይ ስርዓት በጋራ በመናድ አዲስና ፍትሃዊ የሀብት አጠቃቀም ስርዓት መጀመሩን ያበስራል። በአባይ ወንዝ ላይ የመጣው ለውጥም ግብጽ በቀይ ባህር ላይ ለዘረጋችው አግላይ አጥር ትልቅ ማስጠንቀቂያ ሆኗል። ተንታኞች እንደሚ
እንደሚሞግቱት በአባይ ወንዝ ላይ የፈረሰው ግንብ በቀይ ባህር ላይ መፍረሱ አይቀሬ ነው። የላይኛው ተፋሰስ ሀገራት በወንዛቸው ላይ መብታቸውን ማስከበር ከቻሉ በተመሳሳይ መንገድ በቀጠናው ጂኦፖለቲካ ውስጥም ያላቸውን ድርሻ መጠየቃቸው የማይቀር ታሪክ ሂደት ነው። በዚህም ግብጽ አሁንም ድረስ የቆዩ ማስፈራሪያዎችን በተሰነዝርም እውነታው አሮጌውና በአስፈራሪነት ላይ የተገነባውን ስርዓት ሞቷል። አሁን ያለው እውነታ የሚያሳየው ግን ኢትዮጵያ በምንም አይነት ሁኔታ ወደ ኋላ እንደማትል፣ የቀጠናው ደህንነት ያለ ኢትዮጵያ ተሳትፎ ሊረጋገጥ እንደማይችልና ግብጽ የበላይነቷን ለማስጠበቅ የምትጠቀምበት ቁጥጥር የሚደረግበት ቀውስ ወይንም ማኔጅ ዲስኦርደር ራሷንም ጭምር ዋጋ እያስከፍላት መሆኑ ነው። በአባይ ወንዝ ላይ የሚታየው የትብብር መንፈስ እንዲሁም የኃይል ሚዛን ለውጥ በቀይ ባህር ላይ መደገም አለበት። አግላይ የሆነው አረብ ተኮር ግንብ መፍረስ ያለበት ጊዜ ላይ ደርሷል። ይህም ማለት ኢትዮጵያ ያላትን ስነ ህዝባዊ፣ ኢኮኖሚያዊና ስልታዊ ክብደት እውቅና የሚሰጥ አዲስና ሁሉን አቀፍ የቀይ ባህር የደህንነት መዋቅር መገንባት ግድ ይላል። ረጅም ዘመናት የቀይ ባህርን ጂኦፖለቲካዊ ጉዳዮች በአረብ ሊግና በባህር ሰላጤው ሀገራት ፍላጎት ላይ ብቻ ተመስርተው ሲወሰኑ ቆይተዋል። ያ አካሄድ የቀይ ባህርን ግማሽ የባህር ጠረፍ የሚጋሩትን የአፍሪካ ሀገራት ፍላጎትና ድምጽ ችላ ያለ ነው። የቀይ ባህርን ደህንነት ከአንድ ወገን ተጽዕኖ ወጥቶ አፍሪካዊ ይዘት ሊኖረው ይገባል። ይህ ማለትም እንደ ግብጽ ያሉ ሀገራት የቀይ ባህርን ጉዳይ የአረብ ብሔርተኝነት ጉዳይ ብቻ አድርገው የሚጠቀሙበትን ስልት በመቀየር አፍሪካዊ ተዋናዮች እኩል ውሳኔ ሰጪ የሚሆኑበት ስርዓት መፈጠር አለበት። የቀይ ባህር ደህንነት ለማረጋገጥ የአፍሪካ ህብረትና የቀጠናዊ ድርጅቱ ኢጋድ ሚናም ወሳኝ መሆን አለበት። እስካሁን በነበረው ሁኔታ በቀይ ባህር ላይ የሚፈጠሩ ቀውሶች በውጭ ኃይሎች ጣልቃ ገብነት እንዲፈቱ ሲደረግ ቆይተዋል። ነገር ግን ዘላቂ ሰላም ሊመጣ የሚችለው አፍሪካውያን ሀገራት የራሳቸውን የባህር ክልል ደህንነት በጋራ የሚጠብቁበት ማዕቀፍ ሲኖራቸው ብቻ ነው። ይህ እንዲሆንም በባህር ዳርቻ ያሉ ሀገራትና እንደ ኢትዮጵያ ያሉ ቀጠናዊ ኃይሎች የሚሳተፉበት የጋራ የደህንነት ምክር ቤት መቋቋም አለበት። እንዲሁም አፍሪካውያን የጋራ አቋም ሲኖራቸው እንደ ኢራን ወይንም ሌሎች ኃይሎች የቀጠናውን ድክመት ተጠቅመው የሚዘረጉትን የአሲሜትሪክ ጦርነት መረብ ለመበጣጠስ የሚያስችል አቅም ይኖራቸዋል። ከዚህ ባሻገር ኢትዮጵያ የባህር ኃይል አቅሟን መልሳ ለመገንባት የምታደርገው ጥረት ለራሷ ብሔራዊ ጥቅም ብቻ ሳይሆን ለቀጠናው መረጋጋትም ትልቅ አስተዋጽኦ አለው። ቀደም ሲል እንዳየነው ህገ ወጥ ዝውውርን መቆጣጠር ባልቻሉበት ሁኔታ እንደ ኢትዮጵያ ያለ ጠንካራና ኃላፊነት የሚሰማው ቀጠናዊ ኃይል በባህር ላይ መኖሩ የሰዎችና የመሳሪያ ዝውውርን ለመቆጣጠር የሚያስችል የጋራ አቅም የሚፈጥር ሲሆን በተጨማሪም የንግድ መርከቦች በሰላም እንዲያልፉ አስተማማኝ ከለላን ይፈጥራል። የአፍሪካ መፍትሄ ለአፍሪካ ቀይ ባህር የሚለው መርህ ግብጽ ለዘመናት የገነባቸውን የአረብ ተኮር ግንብ የሚንድ ነው። የአዲስ እይታ ቀይ ባህርን እንደ አጋላጭ ሳይሆን እንደ አገናኝ ድልድይ ይመለከተዋል። አፍሪካውያን ሀገራት በቀይ ባህር ላይ ያላቸውን ድርሻና መብት በጋራ ማስከበር ሲጀምሩ ግብጽ ቁጥጥር በሚደረግበት ቀውስ የምታገኘው ስልታዊ የበላይነት ያበቃል። ይህም አህጉሪቱ በባህር ሀብቷና በስትራቴጂያዊ ቦታዋ ተጠቃሚ እንድትሆን መንገድ ይከፍታል። ቀይ ባህር ለዓለም የሚሰጠው ጥቅም የነዳጅና የሸቀጥ መርከቦች ማስተላለፍ ብቻ የተገደበ አይደለም። ዛሬ ባለንበት የዲጂታል ዘመን አህጉራትን የሚያገናኙና የዓለምን የኢንተርኔት ፍሰት የሚሸከሙ ግዙፍ የባህር ስር ኬብሎች አንደርሲ ዳታ ኬብልስ የሚያልፉትም በዚህ ወሳኝ ኮሪደር ነው። አውሮፓን ከኤዥያና አፍሪካ ጋር የሚያገናኙት እነዚህ ኬብሎች የዘመናዊው ኢኮኖሚ የደም ስሮች ናቸው። ግብጽ በቀይ ባህር ላይ ያላትን መልክዓ ምድራዊ አቀማመጥ ተጠቅማ እነዚህን የዳታ መስመሮች በማስተናገድ ረገድ ትልቅ ቁጥጥር አላት። ይህ ደግሞ ለቀጠናው ሀገራት ሌላው የስጋት ምንጭ ነው። ምክንያቱም የመረጃ ፍሰቱ በአንድ ወገን ብቻ ቁጥጥር ስር መውደቁ የዲጂታል ሉዓላዊነትን አደጋ ላይ ይጥላል። ኢትዮጵያ በቀይ ባህር ላይ ያላትን ተሳትፎ ማደጉ የአፍሪካ ቀንድ ሀገራት የራሳቸውን የዲጂታል መሰረተ ልማት አማራጮች እንዲያሰፉና መረጃዎቻቸው በአንድ ወገን ስልታዊ ጫና ስር እንዳይወድቁም እድል ይፈጥራል። ቀይ ባህርን ለመጠበቅ አሁን ባለው ዓለም አቀፋዊ ሁኔታ ባህላዊ የጦር መርከቦች ብቻ በቂ አይደሉም። ቀጠናው የዘመናዊ አሲሜትሪክ ጦርነት እንደ ድሮንና የሳይበር ጥቃቶች መፈተኛ ሆኗል። ኢትዮጵያ በቴክኖሎጂ ዘርፍ እያሳየች ያለችው እድገት በተለይም በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስና በሳይበር ደህንነት ረገድ በቀጣይ ባህር ላይ የሚታዩትን ዘመናዊ ስጋቶች ለመመከት ትልቅ አቅምን ይፈጥራል። ይህ ቴክኖሎጂያዊ የበላይነት ግብጽ ከምትከተለው ቁጥጥር የሚደረግበት ቀውስ ይልቅ በቴክኖሎጂ የተደገፈ ሰላምን ለማስፈን ይረዳል። እስካሁን ባለው ቆይታችን እንዳየነው በቀይ ባህር ላይ ለዘመናት የነገሰው ቁጥጥር የሚደረግበት ቀውስ ወይንም ማኔጅድ ዲስኦርደር በአንድ ወገን የበላይነት ላይ የተመሰረተ ነበር። ግብጽ ኢትዮጵያን ለማገለልና የራስዋን ሞኖፖሊ ለማስጠበቅ የገነባቸውን ጂኦፖለቲካዊ አጥር ቀጠናውን ለሽብርተኝነት፣ ለድህነትና ለውጭ ኃይሎች ጣልቃ ገብነት አጋልጦታል። ይሁን እንጂ ይህ አግላይ ስርዓት አሁን የመጨረሻው ምዕራፍ ላይ ደርሷል። የአባይ ወንዝ ፖለቲካ በታላቁ የህዳሴ ግድብ አማካኝነት እንደተቀየረ ሁሉ የቀይ ባህር ፖለቲካ ወደ አዲስ ምዕራፍ ተሸጋግሯል። ኢትዮጵያ ያላት ኢኮኖሚያዊ ግዙፍነት፣ የህዝብ ቁጥር እድገትና በቴክኖሎጂ የታገዘ የባህር ኃይል ግንባታ በቀጠናው ላይ አዲስ የኃይል ሚዛን ፈጥሯል። ሁኔታዎች በግልጽ
በግልጽ እንደሚያሳዩት ያለ ኢትዮጵያ እውቅናና ተሳትፎ በቀይ ባህር ላይ የሚመጣ ሰላምም ሆነ ደህንነት ዘላቂ ሊሆን አይችልም። የቀይ ባህር ግንብ መፍረስ ማለት ለአንዱ መሸነፍ ለሌላው ማሸነፍ ማለት አይደለም። ይልቁንም ከቁጥጥር የሚደረግበት ቀውስ ወደ የጋራ ልማትና ሰላም መሸጋገር፣ ከአረብ ተኮር ማግለል ወደ ሁሉን አቀፍ አፍሪካዊ ትብብር ማድረግ እንዲሁም ከኪራይ ሰብሳቢነት ወደ ምርታማ የኢኮኖሚ ትስስር መለወጥ ማለት ነው። በዚህም የቀይ ባህር ታሪክ ዛሬ አዲስ ምዕራፍ እየተጻፈለት ነው። ማስፈራሪያዎች፣ ቀይ መስመሮችና የቆዩ የቀኝ ግዛት ስምምነቶች አዲሱን የኃይል ሚዛን ሊያቆሙት አይችሉም። ጊዜው የቀይ ባህርን ደህንነት እንደ የጋራ ስትራቴጂያዊ ሀብት የምንመለከትበትና ሁሉንም አሳታፊ የሆነ አዲስ ቀጠናዊ ስርዓት የምንገነባበት ነው። የቀይ ባህር ግንብ ፈርሰዋል። አሁን የሚቀረው የጋራ የልማት ድልድይ መገንባት ብቻ ነው። እናም የታሪካችን መጋረጃ ሲዘጋ የምንመለከተው የአንድን ስርዓት ማክተም ብቻ ሳይሆን የአዲሱን ዘመን ንጋትም ነው። ለዘመናት በቀይ ባህር ላይ የታጠረው የአግላይነት ግንብ ዛሬ በሀቅና በጽናት ፊት እየተናደ ነው። የታቀደለት ትርምስ ዘመን አብቅቷል። ዛሬ ኢትዮጵያና የቀጠናው ሀገራት የሚጠይቁት የበላይነትን ሳይሆን ፍትህን ነው። ማግለልን ሳይሆን መሳተፍን ነው። ዛቻን ሳይሆን የጋራ ልማትን ነው። በአባይ ወንዝ ላይ የታየው ተአምርና የፈረሰው የቀኝ ግዛት ውርስ ግንብም በቀይ ባህር ላይም መደገሙ የማይቀለበስ የታሪክ ግዴታ ነው። ዓለም ሊገነዘብ የሚገባው እውነታ ቢኖር የቀይ ባህር ሰላም ያለ ኢትዮጵያ ሰላም፣ የቀይ ባህር ደህንነትም ያለ ኢትዮጵያ ድርሻ ሊታሰብ እንደማይችል ነው። ሰላም።